እና ትርጉም ላይ የሚሰሩትንም ተቋማት ሰብስበን በጋራ ተወያይተናል። ይህ የምናነሳው ጥያቄ የነሱን ጥያቄ እንደሆነ ወደ መተማመን ደረስን። ይሄ አሁን የምናወራው ምናልባትም ከአንድ አመት በላይ ፈጀ ጥናት አደረግንበት። በኋላ ላይ እንግዲህ መጽሐፍ ቅዱስ ትርጉም ከተዛባ መሰረታዊ የክርስትና ትምህርታችን ላይ የሚፈጥረው አደጋ ቀን በቀላል የሚታይ አይደለም የሚል እውነት ጋር ደርሰን አሁን እሱን ከኤስአይኤል ጋራ ሰፋ ያለ ውይይት አድርገን ፕሮጀክት ተፈራርመናል። በኦፊስ ደረጃ በፕሮጀክት ደረጃ እየተሰራ ነው ያለው። አንዱ የሚደረገው ምንድነው ኢትዮጵያ ውስጥ አሁን ትርጉም ላይ የሚሰሩት ተቋማት እነማን ናቸው? ኃላፊነታቸው እስከ ምንድነው? ከዚህ ቀደም ታትመው ለስርጭት የበቁ መጽሐፍ ቅዱሶች በተለያየ ቋንቋ የተሰራጩ አሉ። እነዚህ የተሰራጩ መጽሐፍ ቅዱሶች ማን ነው እንደ ባለቤት እንደው ሲከታተላቸው የነበረው የሚለውን ነገር ላይ በሰፊው እንሰራለን ማለት ነው። እንግዲህ ይሄ ጅምር ላይ ያለ ፕሮጀክት ነው። እግዚአብሔር ቢልና ቢፈቅድ በየጊዜው ከመጽሐፍ ቅዱስ ትምህርት ቤቶች ጋራ ከመጽሐፍ ቅዱስ ምሁራን ጋራ ሰፊው ውይይት ይደረጋል ማለት ነው። በዚህ ጉዳይ ምን ብናደርግ ይሄንን ስርዓት ልናበጅለት እንችላለን? ቢዝነስ እንዳይሆን የገንዘብ ማግኛ መንገድ እንዳይሆን የቱም የፈለገውን ያንብብ የፈለገው ይሳት እኔ ግን ገንዘቤን ካገኘው ብሎ ሰዎች ይሄን ያሳተሙ ወደ ክፍለ ሀገር እየወሰዱት መጽሐፉን እያሰራጩ እየሸጡ ስለሚጠቀሙ ማለት ነው እና ጥንቃቄ ይፈልጋል። ሁለተኛ ከውጭ የሚገቡ መጽሐፍ ቅዱሶችም ላይ ራሱ ከዚህ በኋላ ጥንቃቄ ማድረግ ያስፈልጋል። ከጉምሩክ ጋር ተነጋግሮ ከመግባታቸው በፊት አሳታሚው ማን ነው? ከየት ነው የተላከው? ማን ነው የመጣው? የሚል ነገር መታየት አለበት። አንዳንድ ባለቤት አልባ የሆኑትንም አግኝተናል። ከውጭ የገቡ ማለት ነው። ከውጭ የገቡ መጽሐፍ ቅዱሶች ታትሞ የመጡ በጣም በቃ የክርስትናን እምነት በተለይም የወንጌል አማኞችን መሰረታዊ ክርስትናን የሚያዛቡ ደግሞ ወደ ማህበረሰቡ በቀላሉ የሚደርሱ ቤተክርስቲያንን እውነት የኢየሱስ ክርስቶስን አዳኝነት የሚሸረሽሩ አሉ። እነዚህ ነገሮች በስፋት ያያየን ነው ማለት ነው ያለነው። እሱን ፕሮጀክት ነው ከኤስአይኤል ኢትዮጵያ ጋር የተፈራረምነው። ፕሮጀክቱን አስመልክቶ ወደፊት ያው ዝርዝር ነገሮች በየደረጃው የሚቀርቡ ይሆናል ማለት ነው። እንግዲህ ከሁለቱ ጋር አያይዤ እንደው አንድ ነገር ብል ምንድነው አንደኛ እንደ ካውንስል አሁን ለምሳሌ ሁሉም ተቋም የበላይ አካል ሆኖ ነው የተቋቋመውና አሁን ታሪክ የሚሰበሰብ ከሆነ ትርጉምም እንደዚህ የሚሰራ ከሆነ እንደው ሙዚየም ሳያስፈልግም ወይ? ሁሉም ቤተ እምነቶች የራሳቸው ሙዚየም አላቸው። ታሪክን ለመናገርና ወንጌልን ለመስበክ በዛው የራሳችን ሙዚየም ቢኖር ምን ይመስላል? ምንም ጥያቄ የለውም። ይሄ አስፈላጊ ነው። አዲሱ የሚሰራው ህንጻችን አንዱ አድረስ የሚያደርገው ይሄንን ነው። ያም እስኪሆን ድረስ ግን አሁን ዊክሊፍ ጋም ሰጥተውናል ለዚህ የሚሆን ቦታ ኤስአይኤልም በዚሁ ረገድ አዘጋጅቷል። ከዛ ያኛው ሲያልቅ ሽፍት ይደረጋል። ለአሁኑ ግን አስፈላጊ ነው። በጣም በጥንቃቄ ሊመራ የሚችል በጥንቃቄ ሊታይ የሚገባ ትኩረትም የሚሰጠው ስራ ስለሆነ በዛ መልኩ ነው የሚደራጀው። ምናልባት በዚህ አጋጣሚ ጥሪ ካደረጉ ብዬ ነውና ለምሳሌ አሁን ብዙ ታሪኮች በግለሰብ እጅ ነው ያሉት ወይም ደግሞ በአንዳንድ ተቋማት እጅ ነው ያሉትና ይሄኛው የተዘጋጀ ካለ እንዲያመጡ ለምሳሌ ፎቶግራፍ ሊሆን ይችላል፣ ማስረጃ ሊሆን ይችላል። ይሄን ነገር ምናልባት ለሁለቱም ፕሮጀክቶች ጥሪ ማድረግ ያስፈልጋል። የታሪክ መጽሐፍንም አስመልክቶ አንድም በዚህ ጉዳይ ላይ ቮለንተሪሊ ማገልገል የሚፈልጉ ሰዎች ቤተክርስቲያን መሪዎች ታሪክ የሚያውቁ በአዲስ አበባ ከአዲስ አበባ ውጪ በመላው ኢትዮጵያ ከኢትዮጵያም ውጪ ያሉ የወንጌል አማኝ እምነት ተከታይ ሆኑ አሻራዬን በዚህ ላይ ማስቀመጥ እፈልጋለሁ የሚሉ ከዚህ ከታሪክ መጽሐፍ ጋር የተገናኘ ነገር ያላቸው ማናቸውም ሰዎች በቀጥታ ከካውንስሉ ጽሕፈት ቤት ጋር በመነጋገር እኛ ደግሞ ከሚመለከተው ፕሮጀክቱን ከሚመራው አካል ጋር እናገናኛለን።
መጽሐፍቶችንም ወደዚህ ቢሰጡን ያሉ በሙሉ ቢሰጡን ቢያመጡልን ከዚህ ቀደም ደብዳቤ ጽፈን ከየቤተ እምነቱ የተሰበሰበ አለ በዚህ አጋጣሚ አሁን ጥሪ እናደርጋለን ኦፊሻሊ የታሪክ መጽሐፍቶች የወንጌል አማኞችን ታሪክ የሚናገሩ መጽሐፍቶች ያላቸው በሙሉ ቢሰጡን የሚል መልእክት ያስተላልፋለሁ በዛኛው ማንግል የመጽሐፍ ቅዱስ ትርጉም ይዘት ላይ አስመልክቶ ኮምፕሮማይዝ የሚደረግ አይደለም እሱ በፍጹም ጥንቃቄ ይፈልግሽ ነው በፍጹም ጥንቃቄ ይፈልግሽ ነው በዛም ላይ እንደው ለመርዳት ሐሳብ ለመስጠት አብሮ ለመስራት አብሮ ለማገልገል ፈቃደኛ የሆኑ የቤተክርስቲያን መሪዎች አገልጋዮች የህግ ባለሙያዎች በነገራችን ላይ የህግ ድጋፍ ይፈልጋል የህግ ድጋፍ ይፈልጋል እነዚህ ኮፒራይት መፍቶችም ስላሉበት የህግ ባለሙያዎችን ድጋፍ ይፈልጋል ቮለንተሪሊ በዚህ ጉዳይ ላይ መርዳት ቢፈልጉ የህግ ባለሙያዎች እነሱን ሁሉ አለው ካውንስል ኮሚሽን በርግጥ ግን እንደው ፍላጎቱ አለኝ በዚህ ጉዳይ መሳተፍ ፈልጋለሁ የታሪክ አሻራዬ ማስቀመጥ ፈልጋለሁ ለሚል ደግሞ በራችን ከፍተ ነው የሚሆነው በጣም ጥሩ እንግዲህ ወደሚቀጥለው ጥያቄ ልለፍና ባለፈው አንድ ውይይት አድርገን ነበር ገቢ ግብርን ታክስን በተመለከተ ከቤተ እምነቶች ጋር የሚያገናኝ የአዲስ የወጣ ነገር ወይም ደግሞ በጣም ብዙዎቹን የሳበ ውይይት አድርገን ነበርና ከዛ በኋላ ብዙ ጥያቄዎች መጥተዋልና ግልጽ ይደረግልን ቤተክርስቲያን ግብር የምትከፍለው የት ጋር ነው ማትከፍልበት ቦታ የት ነው ታክስ አንዳንድ ቦታም እየተጠየቅን ነው እንደ ንግድ ተቋም እየተጠየቅን ነው ቀደም ማንስተው ታድርሶ የንግድ ፈቃድ አምጡ ሁሉ እስከመባል ደረሱም አሉና እዚህ ላይ የታክስን በተመለከተ እንደው ክሊር ያለው ምናልባት ክሊር ነው ይሄ ነገር ኢንተርቪ እኛ አንድ ፕሮግራም ከሰራን በኋላ እንደገናም በመንግስት በኩልም ስብሰባ ተደርጎ ሲደረግባቸው ቆይቷል እንደ ሁሉም የሃይማኖት ተቋም እንግዲህ እንደ ወንጌል አማኝ ለህግ ተገዢ መሆን አስፈላጊ ነው መንግስት ለሚያወጣቸው ህጎች አስተራሮች መመሪያዎች ተገዢ መሆን ተገቢ ነው አላግባብ ደግሞ የሚጠየቁ ካሉ ደግሞ አንገደድም አላግባብ የሚጠየቁ ህግ የማይፈቅደውን ህግ የማያስገድደውን ደግሞ ለመፈጸም አንገደድም ማለት ነው ከህግ አንፃር ከዚህ ቀደም እንዳልነው የወንጌል አማኝ እምነት ተከታይ የሆኑ ኦርዴንድ የሆኑ የቤተ ክርስቲያን አገልጋዮች የሥራ ግብር አይከፍሉም ህጉ ያስገድዳቸውም አይከፍሉም የሥራ ግብር አይከፈልም ኦርዴንድ ያልሆኑ ግን ድጋፍ ሰጪዎች ለምሳሌ የሂሳብ ሰራተኞች እንደዚህ ቴክኒካል ባለሙያዎች በሙሉ ጥበቃ ጽዳት የህግ ባለሙያ ቅጥር ከተፈጸመ እንደዚህ አይነት ኦፊሰሮች ልዩ ኦፊሰሮች እነዚህ ይከፍላሉ ስለዚህ የወንጌል አማኝ እምነት ተከታይ የሆኑ ሚኒስትሪዎችም ቤተ እምነቶችም አጥቢያ ቤተ ክርስቲያን እስከ ታች ድረስ ያለ በሙሉ ኦርዴንድ የሆነ መሪ ካለ የሥራ ግብር አይከፍልም ኦርዴንድ ሲባል ፓስተር ቄስ እንደዛ ወንጌላዊያን ሚሽናዊያን በአንዳንዱ አሰራር ዲያቆን ሙሉ ጊዜ ሊሆንም ይችላል በቃ ሙሉ ጊዜ ይሰጡ ማለት ነው በዛ ከሆነ አይከፈልም ከነሱ ውጪ ያሉ ግን ካሉ ይከፈላል የሥራ ግብር ማለት የሥራ ግብር ለመክፈል ፍቃድ ማውጣት አስፈላጊ አይደለም አሁን እሱ ጋር ነው ያለው ክፍተት ለሚመለከታቸው መንግስት አካላትም ሰጥተናል መረጃውን እንደ ወንጌል አማኞች ደግሞ ይማወቅ ያለባቸው ከወረዳም ይሁን ከክፍለ ከተማም ይሁን ከዞንም ይሁን ከከተማ አስተዳደር መጥተው ቤተክርስቲያንን ፍቃድ አውጡ ሲሉ ቤተክርስቲያን ፍቃድ ማውጣት የለባትም ቀድሞ በነበረው አሰራር በአዋጅ ከመቋቋማችን በፊት ማህበር ስለነበር ፍቃድ አውጡ ይያሉ አስገድደውን ብዙ ቸርቾች ፍቃድ ያወጡታል እሱ እንዲመለስ አድርገናል አሁን ያልመለሱም ካሉ ወደ ካውንስል ቢሮ ይምጡ እና እኛ ከይመለከተው አካል ጋር እንትን ብለን እንመለስ እናደርጋለን ለመመለስ ራሱ የሚፈጀው 2 አመት ነው ለመመለስ ካወጣ በኋላ ከ2 አመት በላይ ፈጀባቸውም አሉ ፖዝ ማሽን ሁሉ ይወሰዱ አሉ የመባና አስራት ከበዛ ነው እንትን የሚያደርጉ የነበሩ እና በጣም ውስብስብ የነበረ እንትን አለ አሰራር ነበር አሁን ወደ ወጥ አሰራር እንመጣለን ቤተክርስቲያን ፍቃዱ አይታደስም አንድ በየትኛውም የመንግስት አካል ቢሮ ሲሄዱ ከካውንስል የተሰጠው ሰርቲፊኬት የሚታደስ አይደለም በየአመቱ አይታደስም ይሄንን
የመንግስት አስፈጻሚ አካላት ማወቅ አለባቸው። የኛም የወንጌል አማኝ እምነት ተከታይ የሆነም አካል ወደ መንግስት ቢሮ ሲሄድ ለቤተ እምነት የተሰጣት የካውንስሉ ላይሰንስ ኮፒ ይዞ መሄድ ብቻ ማስገባት ነው። ከዛ አዋጁን ማያያዝ ነው። አዋጁን ጎግል ማድረግ ይቻላል። እኛ ጋርም አለ መጥተው መውሰድ ይችላሉ። የካውንስሉ የተቋቋመበትን አዋጅ ከዛ እሱን ያያይዞ ማስገባት ነው ለማንኛውም ጉዳይ ለማስፈጸም። ከዚህ ውጪ ግን የታደሰ ፍቃድ የሚባል ነገር አይጠየቅም። ቤተክርስቲያን ናት። ቤተክርስቲያን የታደሰ ፍቃድ የላትም። አንድ ፍቃድ ነው ያላት። ያ ፍቃድ የሚያገለግለው ኢየሱስ ክርስቶስ ወደዚህ ምድር እስኪመጣ ድረስ ያገለግላል። በቃ ይሄ በአዋጅ የተሰጠ መፍት ስለሆነ እሱ ነው። ነገር ግን ቤተክርስቲያን በዚህ ምድር ላይ ስትኖር መንፈሳዊ ስራዎቿን እየሰራች ያገለገለች በተጓዳኝ ለምሳሌ ምቹ ይሄ ወደ መንገድ ያሉ ቦታዎች አንዳንድ ጊዜ የተለያየ መጽሐፍት ለመሸጥ እንደዚህ ለካፍቴሪያዎች ለሞባይል አክሰሰሪ የሚያከራዩዋቸው ሱቆች ነገሮች እንደዚህ ካሉ እነዛን ነገሮች ያከራየችው ፍቃድ ላለው የመንግስት አካል ፍቃድ ላለው ነጋዴ ከሆነ ወይ ደግሞ በዛው ነው ፍቃድ የሚያወጣው በቤቱ ያው ዛት ዚት ስለሚሆን ለምሳሌ አንድ ሞባይል የሚሸጥ መደብር ያለው ነጋዴ መጥቶ ከቤተክርስቲያኗ እቺን ክላስ መከራየት ፈልጋለሁ 3 በ4 ካላት ለሱስ ተከራይ የአከራይ ተከራይ የሚባል ክፍያ አለ። እሱን ትከፍላለች ቤተክርስቲያን መክፈል አለባት። የአከራይ ተከራይ ግብር የሚከፈልበት ሁኔታ በግልጽ ተቀምጧል። ስለዚህ አንዳንድ ጊዜ ያው መከራከር የሚገባና ማይገባን የስ ወይም ነው ምንልበት ቦታዎች መታወቅ አለባቸው ለማለት ነውና ግን እዚህ ጋር አሁን ቅድም ሲናገሩ ምናልባት ግልጽ እንዳይሆን ፍቃዱ አይታደስም ሲባል ፍቃድ እንደ ማለት ይሄ ሰርቲፊኬቱ አይታደስም ሲባል ለሌላው አካል ነው እንጂ ለካውንስሉ ግን በየአመቱ እየመጡ ሪፖርት ማድረግ እንዳለባቸው ሪፖርት ነው የሚያደርጉት። እሱ ሪፖርት ነው እኛ ጋርም ሲመጡ በየአመቱ ፍቃደኛ ጋርም አድሱ አመታዊ ሪፖርት ግን ያደርጋሉ። አመታዊ ሪፖርት የሚያደርጉት ለምንድን ነው? አንዴ ከወሰዱ በኋላ ፍቃዱን ከካውንስል ጋር የሚያገናኛቸው ነገሮች ስለሚያስፈልግ ነው። በየአመቱ ይመጣ ሪፖርት ያደርጋሉ። የካውንስል የውስጥ አሰራር ስለሆነ ነው። በዚህኛው ሴሽን እሱን እንዳይዘነጉት ያላነሳው ፍቃድ የማይታደሰው ለውጭኛው አካል ነው። የመንግስት አካል ጋር ሲሄዱ ወይስ ጠይቃቸው መንግስት አካል የወንጌል አማኝ ቤተ እምነት ከሆነ ከካውንስሉ የተሰጠ ፍቃድ በሆነው ካየና ካረጋገጠ መቀበል አለበት። ሁለተኛ ለምሳሌ የሙሉ ወንጌል ቤተክርስቲያን ወይ መቃሎት ቤተክርስቲያን ወይ መሰረተ ክርስቶስ ቤተክርስቲያን ከስራቸው በርካታ አጥቢያዎች አሉ። ፍቃዳቸው አንድ ነው። የሚሰጠው ለዋና መስሪያ ቤቱ ነው። እሱ ነው ለታች ኮፒ የሚልከው እንጂ በየክፍለ ሀገሩ ያለ ቤተ እምነት ፍቃድ ያወጣ አጥቢያ ፍቃድ ያወጣ ክልሉን ፍቃድ ያወጣ አይፈቀድም። አንድ ፍቃድ ያላቸውና ይሄ ግንዛቤው ሊኖር ይገባል። ቲን ነምበርም ጋር ስንመጣ ቲን ነምበር ለአንድ ቤተ እምነት አንድ ነው የሚያስፈልገው። አጥቢያዎች የሚጠቀሙት እሱ ራሱ ነው። ላይክ ለምሳሌ ካውንስሉ ብራንቾች አሉት። ያ ካውንስሉ ብራንች በሚጠቀመው የካውንስሉን ቲን ነምበር ነው። የቃልዮት ቤተክርስቲያን አጥቢያ የሚጠቀሙት የቃልዮትን ቲን ነምበር እንጂ በየሀገሩ አንዳንድ ቲን ነምበር አያወጡም ማለት ነው። ሌላ ከኦርዲኔሽን ጋር ተያይዞ አብዛኛው ከዚህ ቀደም መክፈል ጀመሩ አሉ። ኦርዲን እንዲሆኑ መክፈል ጀመሩ አሉ። በኋላ ላይ ሲያቋርጡ አካውንታቸውን የሚዘጋባቸው ሂደት አለ። እነሱ ይለው ቀድመው ልክ ሲያቋርጡ ደብዳቤ ጽፈው ሄዶ ኦፊሻሊ መንገድ ያስፈልጋል። ዝም ብሎ መቅረት አይደለም። የከፈሉ ከነበረ ሲያቋርጡ ያቋርጡበትን ቀን ምክንያት ጠቅሰው እነዚህ ኦርዲን እንዲሆኑ ናቸው ብሎ ሊስት ያስገባሉ። ከዚህ ቀደም ተቀላቅሎ 20 30 ሰው ሊሆን ይችላል እዛ የሥራ ግብር ቢከፍል ነበር። አሁን ከዛው 10 ኦርዲን ከሆኑ ስማቸውን ለይቶ ይጻፍና ያሳውቃሉ። ከሲስተም ላይ እነሱን ያወጣቸዋል ማለት ነው። ያለበለዚያ ግን ይቆጥራል። የካውንስሉ ድጋፍ አይፈልግም። ይፈልጋል። እኛ ለሁሉም ይጻፍን ያለ ነው። መጥቶ ለሚጠይቁን ሁሉ እንጽፋለን። መጥቶ ከዚህ ካውንስል ቢሮ መጻፍ ይችላሉ ማለት ነው። ከዚህ ባሻገር የሥራ ግብር ለመክፈል የአከራይ ተከራይ ለመክፈል ፍቃድ እንደማያስፈልግ ቤተ እምነቶቻችን በጣም ይሄንን በትኩረት ነው መነጋገር ያለባቸው። አንዳንድ ጊዜ የግንዛቤ ችግር ስላለ መንግስት ጠይቆናልና ፍቃድ እናውጣ የሚል አለ። ሌላ በአንዳንድ ክልሎች አካባቢም የካውንስል ሜምበር የሆኑትን መልሰው እንደገና ሌላ ፍቃድ ለመስጠት አይነት እንቅስቃሴ እንዳለ ይሰማል። ተነጋግረናል ከመልእክታቸው አካላት ጋራ። ለዚህ ነው ኦፊሻል ማናወራው
ግን እንደዚህ አይነት እንቅስቃሴ እንኳን ቢኖር በመላ ሀገሪቷ ያሉ የወንጌል አማኝ እምነት ተከታዮች የሆኑ ፍቃድ የሚባል ነገር ከክልል የሚሰጥ የለም፣ ከዞን የሚሰጥ ፍቃድ የለም። ቀድሞ እንኳን ድሮ እንኳን የሚሰጥ የነበረው ከፌደራል ፍቃድ። ስለዚህ ኮፒውን ነው እዛ የሚያስገቡት። አብሮ በጋራ ተስማምቶ ተቀራርቦ በሰላም እሴት ግንባታ ላይ መስራት፣ ከመንግስት አካላት ጋር ጤናማ ሪሌሽን መፍጠር፣ ለሰላም አብሮ መቆም፣ ለሰላም አብሮ መስራት ያስፈልጋል። ልማት ላይ መሳተፍ አለባቸው ብለን እናስባለን። ግን እነዚህ የአከራይ ተከራይ ግብር መክፈል ላይ በተለይ እንደ አዲስ አበባ ከተማ አስተዳደርም ተደጋጋሚ ጥሪ ተደርጎልን ተነጋግረናል። ህግ ያለው ስለሆነ መክፈል ባለብን ጉዳይ ላይ ለነጋዴዎች እስካከራየን ድረስ እስካከራየን መክፈል አለብን። አንዱ ግን የተነሳው ምንድነው ለምሳሌ አንድ አጥቢያ ውስጥ ክበብ ለሰራተኞች ክበብ እዛ ከሆነ ፍቃድ አይፈልግም እሱ ስታፉ ሻይ ቡና ዘመ የጠጣውን ፍቃድ አውጣለ እዚች ክበብ ከተባለ እሱ ፍቃድ አይፈልግም። ለንግድ አይደለም የተቋቋመው እዛው ለስታፉ የተደራጀ ስለሆነ ማለት እና ገቢዎች አካባቢ ያሉ ባለሙያዎች ነው ንግድ ቢሮ አካባቢ ባለሙያዎች ሲሄዱ እቺ የውስጥ ስታፍ ብትሆንም ፍቃድ አውጡ ሲሉ አንዳንድ ያወጡ ፍቃድ ያወጡአሉና እንደዛ አይነት ፍቃዶች ተገቢ አይደለም የሚወጡበት መንገድ እና እዛው ስታፉ የሚጠቀምበት ሽያጭ ሳይሆን በቅናሽ ዋጋ ስታፉ ሩቅ ቦታ ሄዶ መመገብ ስለማይችል እዛው ገንዘብ እንድጠቀም እንደ ነገሮች በየአጥቢያው አሉ፣ በየመዋቅሩ አሉ፣ በዋና ቢሮ ደረጃ አሉ። እነዚህ ፍቃድ አይፈልጉም ማለት ነው። እዛው ለስታፍ ብቻ የሚያገለግሉ ስለሆነ እነዚህ ነገሮች አሉ። ግልጽ ያለው ነገር ደግሞ ካለ ወደ ካውንስሉ ጽህፈት ቤት የመጡ መረጃን የመጠየቅ የመውሰድ ሙሉ ኃላፊነት አላቸው ማለት ነው። በጣም ጥሩ። ወደሚቀጥለው ጥያቄ ልለፍና በተለያየ ዓለም እየዞሩ ነው። በተለይ የካውንስሉ ቅርንጫፍ ቢሮዎች በተለያየ ክፍለ ዓለሞች ተቋቁመዋል እና ዲያስፖራው ደግሞ ወይ ደግሞ ከኢትዮጵያ ወጥቶ የሚኖረው ክርስቲያን ከካውንስሉ ምን ጥቅም እያገኘ ነው? ካውንስሉ ውስጥ ደግሞ ከዲያስፖራው ምን ይጠብቃል? ጥሩ ጥያቄ ነው ተስፍሽ። እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በመላ ሀገሪቱ እንዲሁም ከኢትዮጵያ ውጭ በመላው ዓለም የራሱን ቅርንጫፍ ጽህፈት ቤቶች እያዋቀረ ነው ያለው። በጣም በተሳካ ሁኔታ ስራዎች የተከናወኑ ያሉት አንዳንድ የግንዛቤ ክፍተት ችግሮች ያሉባቸው አካባቢዎች አሉ። በተለይ በውጩ እነሱም ብዙ ሳይረዱ ቀርተው አይደለም። ያው ኢንዲቪጁዋሊ ከኢትዮጵያ መንግስት ጋር ካላቸው የግል ጉዳይ አንፃር ግን ካውንስሉን አብሮ ከመንግስት ጋር የመደረብ በብልጽግና መንግስት ዘመን እውቅና ያገኘ ነው ካውንስሉ። ስለዚህ እኔ በግሌ የብልጽግና ደጋፊ ስላልሆንኩ ካውንስሉ ራሱ ብልጽግና ነው ብሎ የሚፈርጁ አሉ ማለት ነው። እንግዲህ ኢትዮጵያ ሲመጡ የኮሪደር ልማት የተሰራው በብልጽግና ዘመን ስለሆነ ከተማው የለማው እንግዲህ እዛ ላይ በእግራቸው ይሄዳሉ አይሄዱም የሚለውን ነገር እናያለን ማለት ነው። ምክንያቱም ከጣሉ ሁሉን መጥላት ነው። ብልጽግና በሰራው ሀገር ላይ አልኖርም አይባልም። ቤተሰቦቻቸው እዚህ ነው ያሉት፣ እየኖሩ ነው ያሉት። ልጆቻቸው፣ እናት አባት፣ ወላጆቻቸው፣ እህት ወንድሞቻቸው እዚህ እየኖሩ ነው ያሉት እና አንዳንዶቹ እንደዚህ ውጭ ላይ ያሉ ካውንስሉን ዝም ብሎ ቪክቲም ማድረግ ይፈልጋሉ። ብዙ ርቀት የሚሄድም አይደለም። እዚህ ሲመጡ ደግሞ መንግስታችን ሲሉ ተሰማቸዋለህ። ውጭ ላይ ደግሞ ሲሄዱ ያስተባብሩባል። በጣም የሚያስተባብሩት ያን ብቻ አይደለም። እዚሁ ከኛም ሀገር ያሉ እዚሁ ከኛ ጋርም ያሉ አንዳንዶች ከእንደነዚህ አይነት ሰዎች ጋር ቤተሰብ ናቸው። እነሱ እዚህ ሲመጡ መንግስታችን ይላሉ። እዛ ደግሞ ሲሄዱ መንግስትን ከሚቃወመው ጽንፈኛ በጣም መጨረሻ ጥግ ላይ ካለ አካል ጋር ደግሞ ጓደኛ ሆኖ ደግሞ ታያለህ እና እንደዚህ ነገሮች ቢኖሩም ግን ካውንስሉ ጤናማ ሰዎችን መልካም ህይወት ያላቸው ቤተክርስቲያን ጥሪዋ ወንጌል ነው፣ ሰላም ነው። እኛ ቤተክርስቲያን ስለሆነ በቃ የሚመለከተን ቤተክርስቲያን ጉዳይ ነው። ይሄ ማለት የሀገር ጉዳይ አይመለከተን ማለት ሳይሆን ግን ማይክ ይዘን ወተን የኢትዮጵያ አመራሮች ለስራ ወደ ሲሄዱ ዳውን እያልን መሳደብ አለብን ብሎ ማያስቡ ጤናማ መልከት ያላቸው ሰዎች ጋራ አብረን እየሰራን ያለነው በጣም ተሳክቶልናል። እግዚአብሔር ይመስገን። ወደፊት አስፋፍተን እንቀጥላለን ማለት ነው።
ጥቅም የሚለው እንደዚህ በግልጽ ይሄን ጥቅም ያገኛሉ ያን ጥቅም ያገኛሉ የሚል ነገር አንድነት በራሱ ጥቅም ነው። ከአንድነት በላይ ምን ጥቅም አለ? ጠንካራ ዩኒቲ ያለን አብረን እንሰራለን፣ አብረን እያስተባበርናቸው ያለነው አንድ እንዲሆኑ ያደረግን ያለነው በጋራ እንጸልዩ በጋራ እንዲመካከሩ ያደረግን ያለነው እሱ ለኛ ትልቁ ጥቅማችን እንደ ወንጌል አማኝ ለኛ ጥቅማችን እሱ ነው። ለካውንስሉ እዛም ባሉበት ቦታም ተከፋፍለውም ስለሆነ የሚኖሩት እንዳይከፋፈሉ ማድረግ አንድ ነው ይለዋል እንጂ አንድ አይደሉም። በውጭ ያለው ዲያስፖራው ማህበረሰብ የኛም የወንጌል አማኝ ብቻ አይደለም ሌላውም ራሱ ምን ያህል አንድ ነው ብትል በጣም አነጋጋሪ ነው። በጥቂት ነገር ነው የሚጋጨው። በጥቂት ነገር ምን እንደሚያጋጨው ሳታውቅ ይጋጫል። ዛሬ ሰላም ነው ፍቅር ነው የምትለው ነገር ነው ሲጋጭታዋል እና ተገቢ አይደለም ብለን እናስባለን። ብዙ ሰዎችን ያየንበት ነው። ብዙ ሰዎችን የታዘብንበትም ሁኔታ አለ። ሁለት ሰው ሲሆኑበት ያለ ግን እንደ ካውንስል እነሱን ከኛ የሚፈልጉት ጥቅም የለም። ግን ለኛ ጥቅማችን ከነሱ አንፃር አንድ መሆናቸው በጋራ መጸለያቸው በጋራ መመካከራቸው እኛ በአገር አቀፍና በዓለም አቀፍ ደረጃ ለሚሰራ ሚሽን አገር ስራ መመካከራችን ለኛ እንደ ትልቅ ጥቅም ቆጥረን የምናየው ይሆናል። ያልተደራጁባቸው ጥቂት ቦታዎች አሉ። ሁሉንም አቀናጅተን ጨርሰናል፣ እናደራጃለን በቅርቡ። ወደፊት እንደዚህ ዓለም አቀፍ ፕሮግራሞችን ስናዘጋጅ በጋራ እንመካከራለን ማለት ነው። በተጓዳኝ ደግሞ በጣም ጠንካራ አካባቢዎች አሉ። ለምሳሌ አንዱ ደቡብ አፍሪካ በጣም ሊመሰገኑ የሚገቡ ወንድሞች ያሉበት ነው። ሚድል ኢስት ዱባይን ጨምሮ በዚህ በሚድል ኢስት ያሉ ቸርቾች በሙሉ በእውነት ለመናገር በሄድንባቸው ጊዜያቶች ያየነው እነሱ ፍቅር ለመሪዎቻቸው ያላቸው አክብሮት ለሀገራቸው ያላቸው ፍቅር የሀገራቸው መሪዎች እንዴት እንደሚያከብሩ ስናይ በጣም ተደንቀናል። ካናዳ አካባቢም ካሉ ወንድሞች ጋር ተነጋግረን ሰፋ ያለ ጊዜ ወስዶብናል። ተነጋግረን ከነሱ ጋር ማብረም መስራት ጀምረናል። እነዚህን አካባቢዎች በአሜሪካም ውስን ቦታዎች ላይ ጀምረናል። አንዳንድ ቦታዎች በጣም መስተካከል የሚገባው ምልክታዎች አሉ። ሊታረሙ የሚገቡ ምልክታዎች አሏቸው። ሊታረሙ የሚገባ ሁለት ማንነት ደብል ማንነት ለአንዳንዱ ላይ ኢትዮጵያ ሲመጡ እንደነሱ አይነት የመንግስት ወዳጅ የለም። ኢትዮጵያ ሲመጡ እንደነሱ አይነት መንፈሳዊ ሰው የለም። ውጭ ግን ደግሞ የተለዩ ሰዎች ናቸው። ሀሳብን ሁሉ በገንዘባቸው ሊገዙ የሚፈልጉ ሰዎች አሉና ይሄ አይሆንም። እንደ ካውንስል አንድም ሰው ሁለትም ሰው ቋሚ ጠንካራ ሰው ከተገኘ እኛ ስራችን እንቀጥላለን እንጂ ብዙም ማስተማም ተገቢ እናስብም። ግን እንደዚህ ጠንካራ ቦታዎችን ደግሞ ሀገራትን ሳናመሰግን ማለፍ ተገቢ ነው ብዬ አላምንም። ሌሎች ካውንስሉ ያልተቋቋመባቸው አካባቢዎች ወደ አውስትራሊያ ይዘን በዚህ በኢሮፓ ሀገራት በሙሉ ጥቂት ቦታዎችን መርጠን እያመቻቸን ያዘጋጀን ያለ ነው። በዚህ አመት እነሱ ጋር ሄደን ተደራሽ እናደርጋለን ብዬ አስባለሁ። በመላ ዓለም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የቅርንጫፍ ጽህፈት ቤቶችን እናደራጃለን ማለት ነው። ኢንቫይትም እናደርጋለን። በዚህ አጋጣሚ ለኑና አደራጁን ከእናንተ ጋር መስራት እንፈልጋለን የሚሉ በራችን ክፍት መሆኑን በዚህ አጋጣሚ መልእክታችን ማስተላለፍ እንፈልጋለን ማለት ነው። በጣም ጥሩ። እንግዲህ አሁን የመጨረሻ ጥያቄ ነው። ፖለቲካ ጉዳይ አንስተዋልና መቼም መጽሐፍ ቅዱስ ክሊር አድርጎ አስቀምጦታል። ምናልባት ካውንስሉ ከፖለቲካ አንፃር ያለውም አሁን ለምሳሌ ደጋፊም ተቃዋሚም ያለባት ነው ቤተክርስቲያን ያለችው እና እነዚህን እንዴት አድርጎ ነው ማስተናገድ ያለበት? በፖለቲካና በቤተክርስቲያን መካከል ያለው ቀይ መስመርስ የት ነው ብሎ ማስመር ያስፈልጋልና አሁን የፊታችን ደግሞ የሚደረግ ምርጫ አለ። ምርጫውንም ተከትሎ ህዝበ ክርስቲያኑ በምን መልኩ ነው ይሄን ምርጫ ማስተናገድ ያለበት? እንደ ክርስቲያን እንደ ቤተክርስቲያን የሚኖረው ምናምን ይመስላል። በጣም ጥሩ ነው። እንግዲህ የቤተክርስቲያንና የመንግስትን ላይን ለይቶ ማየት አስፈላጊ ነው። ደግሞ ቤተክርስቲያን ምእመኖቿ የሀገር ዜጎችም ናቸው። እሱ ደግሞ ፈጽመህ ቆርጠህ የምታወጣው አይደለም። ከዚህ የተነሳ እንደ ወንጌል አማኞች የመጀመሪያው በቀጣዩ ሀገራዊ ምርጫ ላይ ምን ይጠበቃል የሚለው የመጀመሪያው ጸሎት ነው። ምርጫው በሰላም እንዲጠናቀቅ በሀገር ውስጥ በመላው ዓለም የሚገኙ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጽህፈት ቤቶች ምእመናን በሙሉ ለዚህ ምርጫ መጸለይ አስፈላጊ ነው። ሁለተኛው ህዝብ
ምን ማድረግ እንዳለበት ያውቃል ከሌል ምረጥ ከሌል አትምረጥ አትለው በደንብ ያውቃል አሁን ኢትዮጵያ ህዝብ የማያውቀው ነገር አለ ብዬ አላስብም ግን ሁሉ ሰው ባለበት ስፍራ ሰላም መሆን አለበት ሰው ሁሉ ሰላም መሆን አለበት ጸብ ሁከት ጥላቻ ከእንደዚህ ነገር መቆጠብ አለበት በየትኛውም የመንግስት መዋቅር የሚሰሩ የወንጌል አማኞች በየትኛውም የንግድ ማህበረሰብ ውስጥ ያሉ የወንጌል አማኞች በየትኛውም ዩኒቨርሲቲ ያሉ የወንጌል አማኝ እምነት ተከታይ ተማሪዎች በየትኛውም ደረጃ ያሉ የወንጌል አማኝን ምእመናን ተብሎ ያለ ሰው በሙሉ በሙያም ይስራ በምንም ፖዚሽን ላይ ይስራ ለሀገር ሰላም የበኩሉን አስተዋጽኦ እንዲያደርግ ለጥሪ ያስተላልፋለሁ መልእክቴንም አስተላልፋለሁ ይገባል ሀገር ሰላም መሆን አለባት ሀገር ሰላም መሆን አለባት ጦርነት ወሬ ማይሰማባት መሆን አለባት ሰው ሁሉ ለሰላም የበኩሉን ድርሻ ከተወጣ ሀገር ሰላም ማተንበት ምንም ምክንያት የለም ትልቁ ችግርኛ ሀገር ላይ አንቀባበልም በብሔር ተከፋፍለናል በጎሳ ተከፋፍለናል በቋንቋ ተከፋፍለናል ያልተከፋፈልንበት የለም በየቀኑ ምናስባቸው ነገሮች አንድ የሚያረጋውን ሳይሆን የሚከፋፈሉ ነው በየቀኑ የምናወራቸው ወሬዎቻችን በሙሉ ንግግሮቻችን ወደ ዩኒቲ የሚያመጡን ሳይሆን ያለውን ህብረት የሚያፈርስ ነው ስለዚህ ማኪያቶ እየጠጣ ልታወራ የሚገባ ስለ ህብረት ነው ስለ አንድነት ነው ስለ ሰላም እንጂ የሰላም ጸር የህብረት ጸር ስለሆነ ነገር አይደለም ዲስከስ ማድረግም ያለበት የልጆቻችንም ማንሴት በዛ ነው ሊቃኝ የሚገባው ብዬ ነው ማስበው እና በተለይ በውጭም ያሉ እኔ ብዙን ጊዜ በጣም ነው ማዝነው ብዙም የሚፈጥሩት ነገር ባይኖርም ግን ኢትዮጵያውያን ለምንድን ነው እንደዚህ አይነት ጥላቻ በውስጣቸው የሚገባው ላሉ በጣም አደገኛ ጥላቻ አለ ያን ጥላቻ ደግሞ ለመቅረፍ ስራ በተሰጥ አይሰሩም ግን አንተንም አያሰሩም ግን ይቀበዋል ጥላሸት በነገራችን ላይ በፖለቲካው ዓለም ውስጥ ያለም ወደ ቤተክርስቲያንም አንዳንድ ታያዋለ ሲንጸባረቅ አሁን ቤተክርስቲያን ምርጫ መጣ ሲባል ይቀበዋል እየመጡ ያው ይታወቃል እኛ ሀገር ላይ አንድን መሪ ወይም ቤተክርስቲያን መሪ ምን ሀገር ለማጥፋት ሶስት ነገር ነው ሁሌ ስም ተጣጣፈው አንደኛ ገንዘብ በላ ትላለ ሁለተኛው ሚስት ሰጠዋል ሁለት ሶስት ሚስት ባለላ ጨምሩልሃል ቅድስና የለውም ዝሙተኛ ነው ይሉሃል ሶስተኛ ደግሞ ዘረኛ ነው ይሉሃል ከዚህ ውጪ ስምን የሚያጥፉበት ነገር የላቸው ማናችንም በአመራር ላይ ያለን እንደዛ አይነት ቅባት ያልተቀባን እንደዛ አይነት ነገር ያልተቀባን አይደለም ብዙ ቤተክርስቲያን መሪዎች ግን ምንድነው የሚባለው መሰለ አንተ በራስ መንገድ መጓዝ ነው በራስ መንገድ መጓዝ ነው ጆሮ ማትጻጽታቸው ሁሉ ጊዜ ደግሞ የሚሰሩ እጆች ቆሻሉ የሚሰራጁ ለቆሻል የማይሰራው ነው ቁጭ ብሎ ሲያይ ነው አንተን የሚያይ አንተ ከሰራ እጅ ልቆሽ ይችላል ታጥበህ ነው እንደገና ደግሞ የምትሰራው ይሄ ማለት ምን ማለት ነው ሆም ብላ አታጠፋም ሆም ብላ ችግር አትፈጥርም ግን ሀገር እንደ ሀገር መንግስት እንደ መንግስት እየሰራ እየሮጠ እየተጋ እቺን ሀገር በኢኮኖሚ በማህበራዊ ዘርፍ አሁን ወዳለበት ቦታ ሲያደርስ ቁጭ ብሎ አይደለም ቤተ መንግስት ተቀምጦ ወይ የሆነ ቢሮ ውስጥ ተቀምጦ አይደለም ነጭ ልብስ ለብሶ ዙፋን ላይ ተቀምጦ ሰርተው ነው ወርደው ነው ጫማቸው ቆሽሾ እጃቸው ቆሽሾ ተራራ ወጥተው ቁልቁለት ወርደው አልቧቸው የምሽት ያለ እንቅልፍ አድረው ሰራዊቱ ምሽት ያለ እንቅልፍ ያደረ ባለስልጣናቱ ምሽት ያለ እንቅልፍ ያደሩ ዙሮ ያለሙ ነው እዚህ ጋር ደረሱት እነሱ ላይ ተነስታ ሐሳብ ለመስጠት እንደው አንዳንድ ጊዜ ሞራሉስ ራሱ አለ ወይ በያስባለሁ ሞራሉስ አለ ወይ ልንደግፋቸው ይገባል በጣም ልንደግፋቸው አንዳንድ የተለመደው ባህሪያችን እንደዚህ ኦፊሻሊ ሰው ወጥቶ ብዙ ጊዜ እንደግፋቸው አይደለም ይፈራል በውስጥ ግን ደጋፊ ነኝ ይላል እስኪ ፍልፊት መተ ደጋፊ ነኝ በልበትለው አይደለም መደገፍ አለብን መደገፍ ብንደግፈው ስለሚሰሩ ነው ምንም እኮ ሎጂክ የለውም ምንደግፈው ስለሚሰሩ ነው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ስልጣን ወደ አመራር ከመጡበት ጊዜ ጀምሮ ያለ እረፍት አሉ ጦርነት
ሳይቋረጥ ተቃውሞ ሳይቋረጥ ስድብ ሳይቋረጥባቸው ስራም እየሰሩ ነው ያሉት ስለዚህ እሳቸውና ካቢኔያቸውን እግዚአብሔር ይባርክ ነው ማለት ነው እንጸልይላቸዋለን ምንም ማድረግ ባንችልም ቢያንስ በጸሎት እንደግፋቸዋለን ይሄ የኛ የህሊና ውሳኔ ነው ሰዎች ከውጭ ስለሚሰርቡን አይደለም በቅርቡ ራሱ ሚዲያ ላይ አንዳንድ ነገሮች ሰዎች አይተው ሲነግሩ ነበር ብዙ ማህበራዊ ሚዲያ ስለማላይ ምን ላይ ሰጡ እናንተንም እየሰደቡ ነው ሲሉ ነበር የምትሄድበት መንገድ ምንም እንኳን ሩቅ ይሆን መስመሩ ብቻ ትክክለኛ መሆኑን ተገንዘብ ነው የሚባለው ሎጂክ እሱ ነው እኛ በጉዟችን ላይ እስከሆነ ድረስ በስራችን ላይ እስከሆነ ድረስ ረጅም ርቀት ስትሄድ መሀል ላይ የተለያዩ ነገሮች ይመጣሉ አልፈሃል መንገዱን ርቆ ባህል እንደዚህ ነው ባል ነገር ይመጣል አንተ መንገድን ብቻ ነው መጓዝ ያለብህ ከዚህ ባሻገር መንግስት እንደ መንግስት ሊደገፍ ይገባል በግልጽ ነው ይሄንን መናገር መፈልገው ልንደግፍላቸው ልንጸልይላቸው እግዚአብሔር ለነሱ ጥበብ እንዲሰጣቸው ስንት የሚያሟርትባቸው ሳል አይሰራም እንጂ ባይከናወንም እንጂ እነሱን ስማቸው ያላጠፋ ማን አለ አውርተው ጨርሰው ነው ጸጥ ያሉት አንዳንዱ ደሞ ያወጣል የዳቦ ስም ሰጣል ተነስቶ እና ይሄ በቤተ ክርስቲያንም አንዳንድ ሲንጸባረቅ ታያለ ጎሰኝነት ዘረኝነት ወደ ውጭ ሀገር ለስራ የሚሄዱ ሚኒስትሮች ኮፍያ አድርገው ማክስ አድርገው መነጽር አድርገው ተሸማቀው ለምንድን ነው እንደዛ የሚሆነው ማንኛውን ጥያቄ ያለበት ኢትዮጵያዊ ዜጋ ካለ ተቀብሎት አስገብቶ አስቀምጦ ተነጋግሮ ተወያይቶ በሰላም ማለት አይቻልም ግን የግድ ያንተ ብሔር መሆን አለበት የግድ ያንተ እምነት ተከታይ መሆን አለበት አገር ለመምራት እሱ ነው ችግሩ እኮ እምነት ተከታይና ያንተ ብሔር ካልሆነ በስተቀር ምንም ቢሰራ ትክክል አይደለም ያንተ ብሔርና ያንተ እምነት ተከታይ ከሆነ ግን የሱ ድካም እንኳን ትክክል ነው ላንተ ቢያጠፋም ትክክል ነው ይባላል ይሄ ትክክል አይደለም በተለይም ቅድም መግቢያችን ላይ እንዳልኩት እንደ ወንጌል አማኝ ከወረዳ ከቀበሌ ጀምሮ በፌደራል ደረጃ ስልጣን ላይ ያሉ የመንግስት ባለስልጣናት የወንጌል እምነት ተከታዮች በሰንበት ትምህርት ቤት ያደጉ እግዚአብሔር በብዙ መከራዎች ያሳለፋቸው የእግዚአብሔርን ድምጽ ሰምተው ሲመሩም ሲያገለግሉ ሲገለገሉም የነበሩ የእግዚአብሔርን ፍቅር ተለማመዱ ከስድብ ይልቅ ከጥላቻ ይልቅ ከልከኝነት ይልቅ ቤተክርስቲያን ስራን አስተምራቸው ይሄዱ ይበዛሉ ናቸው ከዚህ የተነሳ እንደ ወንጌል አማኝ አጥብቀን እንጸልያለን ሌላውም እምነት ተከታይ ለነሱ ያለው ፍቅር ትልቅ ፍቅር ነው በእውነት ነው ጥቂት ሰዎች ናቸው እንጂ ከኦርቶዶክስም ከእስልምናውም ከካቶሊኩም ከአድቬንቲስቱም ኢቭን እምነት የለውም ከምትለው እንኳን እንደዚህ ትላልቅ አገር መሪዎች ያከብራል ግን በተለይ ውጪ ያለው ማህበረሰብ እኔ ቆም ብሎ ራሱን ማሰብ ያለበት ይመስለኛል ኦኬ እሺ እነዚህ ቲክቶክ ላይ ማህበራዊ ሚዲያ ላይ ያሉት ኑሯቸው እሱን ካልሰሩ የሚበሉት የሚጠጡት የለባቸው ቢል አለባቸው እሱን ለማክፈል መሳደብ አለባቸው ካልሰደበ ተመልካች አይኖርም ህዝቡስ ሌላው ህዝብ ጤናማ አይደለም መነጋገር ሲገባ ስድብ ምን ያመጣና እኛ መሪዎቻችንን ልናከብራቸው ይገባል በጣም ሲሪየስሊ እንቅልፋቸው ያገለገሉ ያሉ የሀገር መሪዎች ሊከበሩ ሊደመጡ ሊሰሙ ይገባል የሚል ሐሳብ አለኝ በዚህ አጋጣሚ ለነሱ ያለንም ትልቅ ክብር መግለጽ እንወዳለን እንደ ሀገሪቷን እኛ በሰላም ወጥተን እንድንገባ እየጠበቀ ያለው የመከላከያ ሰራዊት የፌደራል ፖሊስ አካላት የጸጥታ አካላት በሙሉ እነሱ አንድ ቀን ወደ ቤት ቢገቡ እንደኛ ሀገር ምን እንደምትሆን ናይ ነበር እኛ ቤት እየገባ ያለ እነሱ ውጭ ስለሚያድሩ ነው የጸጥታ አካል ውጭ ባድር እኛ ቤት ገብታ አንተኛ አንድ ቀን ውስጥ ነው አገር አደጋውስ መትከባውና ይሄንን ማሰብ ያስፈልጋል ቀደም እንዳለው ለምሳሌ ያከራይ ተከራይ ግብር ነው ይከፈል ስንልም እኮ ለሀገር አስተዋጽኦ ማድረግም አለብን ነው እኛ እንደ ተቀማን ማሰብ የለብንም እንደ ተጎዳን ማሰብ የለብንም እየለማ ላለው ልማት እኔም አስተዋጽኦ አለኝ ስለዚህ ማንንም የመንግስት አካል መጥቶ ሳይጠይቀኝ
ራሴ እጄ መስጠት አለብኝ ነው ያን ብቻ አይደለም መስጠትም ያስፈልጋል ገንዘብ ይስጡ ለሚለማው ልማት ባለሀብቶች ገንዘብ ሄደው መለገስ አለባቸው የትኛውን እናልማ ምንድነው ችግራችሁ በምን በኩል ደግፋችሁ ብለው መጠየቅም ያስፈልጋል ከዚህ ውጪ ይሄ በየእንትኑ ምንጫጫው አደገኛ ነው ምን ይባላል መሰለህ መሰላል ላይ ስትወጣ ወር ላይ ስትወጣ ንጽህናን ጠብቅ ይባላል ምክንያቱም ስትወርድ እየረገጥክ የወጣ ከሆነ ጨብጠህ ነው የምትወርደው ስለዚህ ዛሬ እነዚህ የሚሳደቡ ሰዎች በሙሉ ነገ ላይ ለስድባቸው ለሚሰሩት ስራ ዋጋ አለው ብዬ ስለማስብ ነው ጥንቃቄ ማድረግ አለብን መሪህን ማንቋሸሽ መሪህን መስደብ የለብን ማክበር አለብን ቤተክርስቲያን መሪዎችን ማክበር ያስፈልጋል መስማት ያስፈልጋል ወጣቶች በተለይ በወንጌል አማኞች ውስጥ ያሉ አገልጋዮች ዘማሪዎች ሰባኪዎች ፓስተሮች ሌሎች በሙሉ መሪዎቻቸውን ፕሮቴክት ማድረግ ተቋምን መጠበቅ አለባቸው አንድ ሰው ተነስቶ ሲሳደብ ምን እንደሆነ ሳያውቁ ሼር ያደርጉታል ከዛ በኋላ የሚሰሙት እንደገና ከእንደዛ ነገር መጠበቅ ያስፈልጋል መደማመጥ መከባበር ያስፈልጋል ዘማሪዎች እርስ በርስ ሰባኪዎች እርስ በርስ አባቶች እርስ በርስ እኛ ደግሞ አንድ ከሆነ ደግሞ መንግስትን እንደግፋለን ሌላም የሌላውም የሃይማኖት ተቋም እርስ በርስ አንዱ መሪው ማከም መጠበቅ ያስፈልጋል ሁላችን ደግሞ በጋራውን ደግሞ ሀገራችንን መጠበቅ አለብን ህዝቦቻችን ማስተማር አለብን በውጭ ሆኖ የሚሳደበው ዲያስፖራ አንዱ ኦርቶዶክስ አንዱ ወንጌል አማኝ ወይ ደግሞ ሙስሊም ነው እምነት የሌለው ጥቂት ነው የሚሆነው እያንዳንዱ የሃይማኖት ተቋም በራሱ መዋቅር ውጪ ዶ አወያይቶ ተው ብሎ ይሄን ነገር ቢያስተምር ቢገስጽ ቢገዝት ይሄንን ነገር ህዝቡ ውጪ ያለው ሀገሩን ወዳድ እንዲሆን ቢያደርግ እንዲተባበር ቢያደርግ በእርግጠኝነት ይቆማል ብዬ አስባለሁ ስለዚህ ቤተልሙቶች አካባቢ ላይም መስራት የሚገባ የቀረ ነገር እንዳለ ታያለ የሚፈጠር ነገር ብዙ ባይኖርም የሚመጣ ነገር ብዙ ባይኖርም ሀገር ግን ሀገር ትቀጥላለች አሁን ኢትዮጵያ አሁን ባለችበት ሁኔታ አለመደሰት አሁን ባለችበት የእድገት ደረጃ ላይ በዚህ አለማመስገን ንፉግነት ነው በጣም ንፉግነት ነው ፐብሊክሊ ወጥቶ ማመስገን ያስፈልጋል ኦፊሻሊ ወጥቶ ማመስገን ያስፈልጋል ክቡር ጠቅላይ ሚኒስትራችን በዛ አጋጣሚ እየሰጡት ላሉት ጠንካራ አመራር ህዝቡ ከሳቸው ጋር እንደሆነ እኔ በዛ አጋጣሚ መናገር ፈልጋለሁ የሚጸልይላቸው ህዝብ የሳቸው መልካም ስራ የሚደግፍ ህዝብ ከሳቸው ጋርና ከሳቸው አመራር ጋር እንዳለ በዛ አጋጣሚ ለመንገር ፈልጋለሁ ሚንጫጫው 10 አይሞላም ብትለቅመው 10 አይሞላም ሚሊየንስ ህዝብ አብሯቸው አለ ጤናማ ህዝብ ሰላማዊ ህዝብ ሀገሩን ወዳድ ህዝብ አብሯቸው አለ በቤተክርስቲያን በኩልም እንደዚሁ ነው ያለው ምክር አለኝ ጥቂት ምክር መጨረሻ ላይ ተስፋ ከሰጠኝ እድል በተለይ በዚህ ማህበራዊ ሚዲያ ላይ ወጥተው ለሚረብሹ ተቋማት ግለሰቦች ጥንቃቄ ቢደረግ አይጠቅምም ዞሮ ዞሮ የሚያጠፋው እነሱ ነው ስለሆነ አይጠቅምም ጥያቄ ካለ ያልገባቸው ነገር ካለ ኦፊሻሊ ኮሙኒኬት ማድረግ ይቻላል ከዚህ ውጭ ግን ማህበራዊ ሚዲያ ላይ ወጥተው የቲክቶክ እና የዩቲዩብ ገንዘብ ለማሰባሰብ የሚደረግ ውዥንብር ማህበረሰብን ማደናገር ወንድሙን ሀገርን ከህዝብ ጋር ህዝብን ከህዝብ ጋር መሪዎችን አገልጋዮችን ዘማሪዎችን የሀገር መሪዎችን እንደዚህ በጣም ስም ማጥፋት ነገር በፍጥነት እንዲያነገር ሊታረም ይገባል ሊስተካከል ይገባል ሀገር ቤት ያሉትን ሁሉንም እናውቃለን ለምሳሌ ከውጭ ሲጻፍ ከውጭ የሚያጽፉትን እናውቃለን እዚህም ያሉትን እንደ ወንጌል አማኝ ማለት ነው በቂ መረጃዎች አሉ አንድ ሰው 10-15 አካውንት አስከፍቶ ሰዎች ገንዘብ ሰጥተው ከፍለው የሚያሰሩ የተቦታ እንደምናውቃቸዋለን እነማን እንደው እናውቃለን እና አይጠቅምም በዚህ አጋጣሚ ለነሱ ማለት አይጠቅምም መተው ነው መኖር እንዳለ መሞት አለ ደግሞ ለሚያልፍ ዓለም እንደዚህ አይነት በጣም ማይረባ መጽሐፍ ቅዱሳዊ የሆነ ህሊናን ሽጠህ መሰራው ስራ በጣም መልካም ስላልሆነ በፍጥነት ከዚህ ስራቸው እንዲመለሱ መልእክታችንን እንደው ማድረስ ፈልጋለሁ ወንድምህን ብትችለው በርታ ብለው ባትችል ዝም በለው በቃ አለቀ ከዚህ ውጭ ግን እኛ እንደ ተቋም እንደ ካውንስል እንደዚህ አይነት ነገር ብዙ አይሞቀንም አይበርደንም ቢያመግሱንም ደስ አይለንም እንትን ብዙ የሚፈጥር ነገር የለም ባያመግሱንም የሚሰማን ነገር የለም ሎ ፕሮፋይል ነው የምንሰጠው ምክንያቱም አንተ ብቻ እዛ አትገኝ
እንጂ ስራህን አልፈ መስራት ነው። ግን ሌሎችን ሳይ ግን ሌሎችን ሳይ አንዳንድ ሰዎች በጣም እንደተጎዱ ሰማለሁ። የመንግስት አካላትንም ድረስ እንደዚህ የሚሳደቡትን ሳይ አንዳንድ ጊዜ ጠቃሚ አይደለም፣ ይሄ ትክክል አይደለም። የበላይ መሪዎችን ማማክበር ያስፈልጋል። መንግስትም አጥቶት አይመስለኝም፣ ያንዳንዷን ነገር ያውቃታል። ግን ያው ለሁሉ ጊዜ ስላለው ነው የተጠበቀ ያለው ብዬ ነው የማስበው። ቴንኪው፣ አመሰግናለሁ። ፓስተር ጌትነት ለማ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የጽህፈት ቤት ኃላፊ ለሰጡን ቃለ ምልልስ በካውንስሉ ወይም ደግሞ በኢቫንጀሊካል ቴሌቪዥን በጣም አመሰግናለሁ። አመሰግናለሁ። መልካም ተመልካቾቻችን፣ የዛሬ ዝግጅታችን በዚህ ይጠናቀቃል። እንግዲህ በዚህ ዝግጅት ላይ የተለያዩ ጥያቄዎች ከእናንተ እየሰበሰብን እንደዚህ የሚመለከታቸውን አካላት ጥያቄ እንዲመልሱልን እናደርጋለን። ሀሳብ ጥያቄ ካላችሁ አሁንም በዩቲዩብ አድራሻችን እንደዚሁም በፌስቡክ አድራሻችን በቴሌግራም አድራሻችን ላይ ጻፉልን፣ ላኩልን። ቀጣይ ውይይቶችን እናደርግ ይሆናል። ለማንኛውም ሳምንት እስከምንገናኝ ድረስ ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በዚህ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር